5500 ዘመን የተቆለፈችውን ገነት በደሙ የከፈተ የተቆለፈውን የሲኦል የመዳብም በር ቀጥቅጦ ነፍሳትን ፈቶ ነፃ ያወጣው በተቆለፈው ደጅ እንደገባ ዛሬም በተቆለፈው ልባችን ማን ይግባ? አረ ንገሩኝ፣ ማን ይግባ? መድኃኔ ዓለም ክርስቶስ ይግባ። የትንሣኤው ጌታ ወደ ልባችን ሲገባ ችንካሩን ስናይ ጎኑን ስንመለከት አክሊለ ሦኩን ስናስብ ሁሉ ጊዜ ልባችን በሰላምና በደስታ ይመላል። ከክርስቶስ ውጪ ሰላም፣ ከክርስቶስ ውጪ ምን የለም? ደስታ የለም። ቶማስ ዳሰሰው፣ ጌታዬ አምላኬ አለ። እስቲ በሉ በቃ ሰው ጌታ 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 ይላል ኢየሱስ ክርስቶስን። አዎ የጌቶች ጌታ ነው፣ የአማልክት አምላክ ነው። አምላኬ ለማለት ግን አፉን ይዘዋል። እኛ ግን የቶማስን መዳሰስ የቶማስን አይን የቶማስን አፍ አድርገን ዓለም እስኪያልፍ ድረስ ኢየሱስ ክርስቶስ አምላካችን እንደሆነ ምን እንላለን? እንመሰክራለን። ጌታችን እንደሆነ ምን እንላለን? እናውጃለን። ኢሳይያስ ኃያል አምላክ፣ ጳውሎስ ቡሩክ አምላክ፣ ዮሐንስ እውነተኛ አምላክ በዛሬው ዕለት ደግሞ ትንሣኤውን ሲገልጥላቸው ጌታዬ አምላኬ ብሎ ቶማስ አባታችን እንደመሰከረ ክርስቲያኖች ሁሉ የንጉሳቸው የሕይወታቸው የብርሃናቸው የእረኛቸው የሕይወት እንጀራቸው የሕይወት መጠጣቸው የታረደው በግ የይሁዳ አንበሳ የንጉሠ ነገሥት የኢየሱስ ክርስቶስን ጌትነት አምላክነት የሚያውጁበት ልዩ ወቅት ነውና በድጋሚ በተደጋጋሚ እንኳን ደስ አላችሁ ኦርቶዶክስ፣ እንኳን ደስ አምላካችን ተነስቷል። ወምድርኒ ትገብር ፋሲካ፣ ምድርም ራሱ ደስታ ታደርጋለች። ታጽባ በደመ ክርስቶስ፣ በክርስቶስ ደም ታጥባ ምድር ምእመን ሐሴት የምታደርግበት። ዲያብሎስ ብቻ ነው ያዘነው በዚህ ወቅት። በቃ አጋንንት ነው ያዘነው ተራቅቶ መርኮቹ። የኔና የናንተ ጌታ ግን ተነስቷል። ስለዚህ የምታመልኩት አምላክ ሞትን ድል አድርጎ የተነሳ ስለሆነ ሁሉ ጊዜ ደስ ይበላችሁ፣ በእርሱ ታመኑ፣ በእርሱ ጽኑ፣ ስጋውን ብሉት፣ ደሙን ጠጡት፣ ስሙን ጥሩት፣ ከእርሱ ጋር ተዋሃዱ። ታዲያ የናንተ ጌታ 3 ቀን 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እሁድ በመንፈቀ ሌሊት ተነሳ። ክብር ምስጋና ለስሙ ይሁን። ተነሳ። መላእክት የተደሰቱበት ዕለት ነው። ደስ ይበላችሁ። የደስታ ወቅት ነው፣ ሐዘን ያልተቀላቀለበት። በጣም የሚገርማችሁ ወደ ራሻ አካባቢ ተሄዱ ደግሞ ጉንጫቸውን 3 ጊዜ ሰላምታ ይለዋወጣሉ። እንደዚህ ጉንጫቸውን 3 ጊዜ ይሳሳማሉ። ለምን? ስንት ቀን ስንት ሌሊት ስላደረ። ይሄን ለማሰብ እኮ ነው። በጣም ይገርማል። መላው ዓለም ነው የክርስቶስን ትንሣኤ የሚያውጀው። እስቲ ዝም ብላችሁ አስቡት። የትንሣኤ ዕለት አርባዝነን ልባችን ደምቶ የተሰቀለውን ክርስቶስን የሾህ አክሊሉን ስናይ፣ ጅራፉን ስናስብ፣ ችንካሩን ስናስብ፣ ግርፋቱን ስናስብ፣ ከለሜዳውን ስናስብ ምን ያላሰብ ነው አለ አርብ አይደል እንዴ? እሁድ ስትመጡ ደግሞ ቤተክርስቲያኑ ተለውጦ ሙሉ በሙሉ ነጭ ለብሶ ደስ አይልም እንዴ? ሊቃውንቱ አምመው ጠምጥመው፣ ኧረ እንዴት ደስ ይላል። ትንሣኤ ከለዕላመነ፣ ሁላችሁም መብራት አብርታችሁ። እውነት እኮ እኔ ኢየሩሳሌም ሰማያዊት ያለን አይመስልም? ቤተክርስቲያን እኮ ሰማያዊት ነው። ነጭ ለብሰን ሻማችንን መብራታችንን ጧፋችንን አብርተን ትንሣኤ ከለዕላመነ። ከዚህ ቤተክርስቲያን እንዴት ሰው ይወጣል ባካችሁ? ብርሃነ ከፈኑ ዲቤነ፣ ብርሃንን በእኛ ላይ ላክ ብለን ስንዘምር እዚህ የትንሣኤ አበባ ኢስተርን ፍላወር የሚባል አለ። ኢስተር ፍላወር ነጭ ነው እና ክርስቲያኖች በባህር ማዶ ያሉት የባለ 50 ነጭ አበባ ይለዋወጣሉ። ቀዳማዊው አዳም በአትክልት ስፍራ በኤዶም ገነት ውድቀትን ሞትን ሲያመጣ ዳግማዊ አዳም ኢየሱስ ክርስቶስ በአትክልት ስፍራ ተቀብሮ ትንሣኤን ገልጧል። ክብር ምስጋና ለስሙ ይሁንና እና አልዓዛር ተነስተዋል። ግን ምን ሆነዋል? እንደገና ፈርሰዋል፣ በስብሰዋል፣ በመቃብር ወድቀዋል። እርሱ ግን የተነሳው መፍረስ መበስበስ በሌለበት ስጋ ነው። እና አልዓዛር ተነስተዋል፣ ሞተዋል። እንደገና ትንሣኤ ዘጉባኤን ይጠብቃሉ። የኔና የናንተ ጌታ ኢየሱስ ክርስቶስ ግን
ዳግመኛ ሞት እንዳይገዛው እናውቃለን እንዳይሞት እንዳይገዛው እናውቃለን ብሎ ጳውሎስ በሮሜ 6:9 ላይ እንዳስቀመጠ ሞት እንድል አድርጎ ተነሳ። ዓለም ሁሉ በብርሃነ ትንሣኤው ተመላ። ደስ ይበላችሁ። በጣም ደስታ ነው። ይህ ደስታ ጊዜ ነው። ለዚህ ነው 8ኛው ሺህ ሲባል ሰዎች መዓቱን ምኑን ብቻ ነው የሚያስቡት። ያ አይደለም። ያ እንዳለ ሆኖ 8 የህይወት ቀመር በመሆኗ ከክርስቶስ ጋር የምንኖርበትን ዘላለማዊ ህይወትን የምታመለክት ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለው ስሙን ያገኘው በስንተኛው ቀን ነው? በተወለደ በ8ኛው ቀን ነው። አያችሁ። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ የምንማማረው የሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ባለው ቅዱስ ቃል መነሻነት ይሆናል። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ሕይወታችን ምስጢሩን ጥበቡ እንዲገልጥልን እንዲያስተምረን እንዲመክረን እንዲያጽናናን ቅዱስ ፈቃዱ ይሆነልን። ቅዱስ ቃሉ እንዲህ ይላል፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እስቲ አብረን እንበለው። ሕያውን በሉ እስቲ። ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ይህን የተናገረው የእግዚአብሔር መልአክ ነው። እንግዲህ ከመላእክት አንዱ ቅዱስ ገብርኤል ሊሆን ይችላል፣ ስሙ አልተጠቀሰም። ቅዱስ ሚካኤል ሊሆን ይችላል። በተለይ በመቃብሩ በራስጌና በግርጌ ከነበሩት መላእክት መካከል አንደኛው ወደ መቃብሩ ገስግሰው አረባካችሁ አስተካክሉት ወደ መቃብሩ ገስግሰው የሄዱትን ቅዱሳት ሴቶችን ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ስለዚህ በዚህ ኃይለ ቃል መነሻነት እንማማራለን። የምስጢር ባለቤት እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃዱ ይሁንልን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እስቲ ለዚህ ዕለት ያደረሰንን አምላክ እናመስግን። ዛሬ እንደሚታወቀው ዳግማይ ትንሣኤ ነው። የክብር ባለቤት ጌታችን በ8ኛው ቀን ማለትም በተነሳ በሳምንቱ እሁድ 11 ደቀ መዛሙርት ባሉበት በዝግ ቤት ገብቶ የቶማስን ጥርጣሬ ያስወገደበት ታላቅ ዕለት ነው። ስለዚህ ጠዋት በስፋት እንደተማራችሁ በማመን እኔ ግን አጠቃላይ ስለ ጌታችን ስለ አምላካችን ስለ ንጉሳችን ስለ ሕይወታችን ስለ ኢየሱስ ክርስቶስ ትንሣኤ እንማማራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። የጌታችን ትንሣኤ እጅግ የሚገርም ነው። በጣም በርካታ ምስጢራት አሉት። ከጽንሰቱ ጀምሮ እስከ ትንሣኤው እስከ እርገቱ እስከ ምጽአቱ በነቢያት ያልተነገረ ትንቢት ያልተቆጠረ ሱባኤ የለም። በተለይ ዮሴፍና ኒቆዲሞስ በድርብ በፍታ ገንዘው በሐዲስ መቃብር አኖሩት። የቀበሩትም ስፍራ የአትክልት ስፍራ እንደነበረ ወንጌላዊው ጽፎልናል። የምን ስፍራ ነበር ይላል? የአትክልት ስፍራ ነበረ። መቃብሩ ምን ነበረ? አዲስ መቃብር ነበረ። ከዚህ ጀምሮ ትርጓሜውን ያመሰጠርን እናያለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እንግዲህ ነብየ እግዚአብሔር ኢሳይያስ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት የክብር ባለቤት ኢየሱስ ክርስቶስ 3 መዓልት 3 ሌሊት ስለሚያርፍበት ስለ መቃብሩ በምዕራፍ 11 ቁጥር 10 ላይ ማረፊያውም የተከበረ ይሆናል አለ። ማረፊያው ምን ይሆናል? የተከበረ ይሆናል ማለት የከበረ ስጋው የሚያርፍበት መካነ መቃብሩ የከበረ ቦታ እንደሆነ አስቀድሞ ኢሳይያስ መስክሮ ነበረ። ምክንያቱም መላው የዓለም ሕዝብ ሄዶ ምን ይልበታል? ይባረክበታል፣ ክብርን ያገኝበታል እና በሐዲስ መቃብር አኑረውታል። ለጊዜው ዮሴፍ የአርማትያሱ ዮሴፍ ለሱ ብሎ የሰራው አዲስ መቃብር ነው። ፍጻሜው ግን በሐዲስ መቃብር ማኖራቸው እኔና እናንተን ካሮጌ ማንነታችን ከብልየት አድሶ ሐዲስ ሕይወትን የሰጠን ማን ነው? ኢየሱስ ክርስቶስ ነው። ስለዚህ አዲሲቱን ሕግ ወይም ሐዲስ ኪዳንን የሰራው አምላክ ኢየሱስ ክርስቶስ መሆኑን ያጠይቃል። ሁለተኛ ደግሞ አጠቃላይ የሰው ልጆችን ካሮጌ ማንነታቸው ከብልየት ማንነታቸው ወደ ሐዲስ ሕይወት እንዳመጣቸው ለማጠየቅ ለጊዜው ዮሴፍ
ባደረገው ፍጻሜው ግን ክርስቶስ ባወቀው በሐዲስ መቃብር አኑረውታል። ታዲያ መተርጉመ መጻሕፍት ምን ይላል? ከርሱም በፊት ሆነ ከርሱም በኋላ አንድ ሰው ከድንግል ማርያም እንዳልተወለደ በተመሳሳይ መልኩ ከርሱም በፊት ሆነ ከርሱም በኋላ ማንም በዚህ መቃብር አልተቀበረም ነበር በማለት ያነሳዋል። ከቃሉ ጋር ናቸው። ከመቤታችን ከጌታ በፊትም ሆነ ከጌታ በኋላ ማንም እንዳልተገኘባት በተመሳሳይ መልኩ ጌታም የተቀበረበት መቃብር ከርሱ በፊትም ሆነ ከርሱ በኋላ ማንም አልተቀበረበትም። ስለዚህ ነገር በተለይ የኢትዮጵያ ሊቃውንት አባቶቻችን ሲያስተምሩ ሰው በተቀበረበት ቦታ ተቀብሮ ቢሆን ኖሮ ምን ይሉ ነበረ? በኋላ የሚነሱ ስውታን ቢጽ ሐሳውያን መናፍቃን ምናልባት ለምሳሌ የኤልሳ አጽም ታውቃላችሁ? የኤልሳ አጽም የተቀበረበት ቦታ ነበረ። አንዱ ሞቶ ኤልሳ በተቀበረበት መቃብር ላይ ሲያኖሩት የኤልሳ አጥንት ሲነካው የሞተው ምን ብሏል? ተነስቷል። በነገሥት መጽሐፍ እንደተጻፈ በተመሳሳይ መልኩ ከነቢያት አንዱ በተቀበረበት ቦታ ቢቀብሩት ኖሮ በስልጣኑ አልተነሳም፣ በነቢዩ ወይም በዛ ቅዱስ ጸጋ ተነስቷል ብለው ምክንያተ ስህተት ይፈልጉ ነበረ። ስለዚህ እሱ ባወቀ በሐዲስ መቃብር ተቀብሯል እና የተቀበረበት ቦታ ደግሞ የአትክልት ስፍራ ነበር ይላል። የምን ስፍራ ነበር ይላል? የአትክልት ስፍራ ነበር። በዮሐንስ ወንጌል ምዕራፍ 19 ቁጥር 41 ምን ይላል? በተሰቀለበትም ስፍራ አትክልት ነበረ፣ በአትክልቱም ማንም ገና ያልተቀበረበት ሐዲስ መቃብር ነበር ይላል። በአትክልት ቦታ ስለመቀበሩ ሰሎሞን አስቀድሞ ተገልጾለት በመኃልየ 5 ላይ ምን ይላል? እህቴ ሙሽራዬ ሆይ ወደ ገነቴ ማለት ወደ አትክልት ስፍራዬ ገባው፣ ከርቤን ከሽቶዬ ጋራ ለቀምሁ ይላል። ምን ማለቱ ነው? ወደ አትክልት ስፍራዬ ማለት ወደ መቃብሬ ገባው፣ ከርቤን ከሽቶዬ ጋራ ለቀምሁ ማለቱ ደግሞ ምን ማለቱ ነው? ዮሴፍና ኒቆዲሞስ በምን ገንዘውታል? በከርቤ በሽቱ ገንዘው በአትክልቱ ስፍራ አኑረውታል። ስለዚህ በሰሎሞን አድሮ ወደ አትክልት ስፍራዬ ማለትም ወደ ገነቴ ወደ መቃብሬ ስፍራዬ ገባው፣ ከርቤን ከሽቶዬ ጋራ ለቀምሁ በማለት አስቀድሞ አናግሯልና በእውነት በአትክልት ስፍራ በሐዲስ መቃብር የክብር ባለቤት ንጉሠ ሰማያት ወምድር ኢየሱስ ክርስቶስን አኑረውታል። እንግዲህ የአትክልት ስፍራ በጣም ብዙ ነገር አለው። ለምሳሌ የመጀመሪያው አባታችን ማን ነበረ? አዳም ነበረ። አዳም ዕፀ በለስን በልቶ የወደቀው የት እያለ ነው? የአትክልት ስፍራ የሆነችው ኤዶም ገነት ላይ ነበረ። ስለዚህ ኃጢአት የተጠነሰሰ የአትክልት ስፍራ በሆነችው በኤዶም ገነት በመጀመሪያው አዳም ተጠነሰሰ። ሁለተኛው አዳም ኢየሱስ ክርስቶስ ደግሞ በአትክልት ስፍራ ተቀብሮ ያንን እርግማን ምን አደረገው? ነቀለው ማለት ነው። ስለዚህ ቀዳማዊው አዳም በአትክልት ስፍራ በኤዶም ገነት ውድቀትን ሞትን ሲያመጣ ዳግማዊ አዳም ኢየሱስ ክርስቶስ በአትክልት ስፍራ ተቀብሮ ትንሣኤን ገልጧል። ክብር ምስጋና ለስሙ ይሁንና አዎ ታዲያ አንድ መተርጉም ምን ይላል? የኢየሩሳሌም ጳጳስ የነበረ ቅዱስ ቄርሎስ ምን ይላል? ጌታ አለ በወንጌሉ አነ ውእቱ ሐረገ ወይን ዘጽድቅ፣ እኔ የወይን ሐረግ ነኝ ብሎ እንደተናገረ ወይን ከሚበቅልበት የአትክልት ስፍራ ተቀበረ ይላል። በዚህም በአዳም ምክንያት እሾህና አሜከላን እንድታበቅል በምድር ላይ የመጣውን እርግማንን አስወገደ ይላል። አዳምን ሲረግመው ምን ብሎት ነበረ? ምድር ካንተ የተነሳ እሾህና አሜከላ ታብቅል ብሎ ነበረ። በእሾህ የተመሰለ በአሜከላ የተመሰለ መርገመ ሥጋ መርገመ ነፍስን ሊያጠፋልን በምን ስፍራ ተቀበረ አለ? በአትክልት ስፍራ በሐዲስ መቃብር ተቀበረ አለ። በእውነት የአትክልት ስፍራ ምን ያለበት ነው? ምን ያለበት ነው? አዝሬት አትክልትና እጽዋት የሚበቅሉበት ነው አይደል? የአትክልት ስፍራ ጋርደን። በተመሳሳይ መልኩ እኔና እናንተ ለክርስቶስ ምኖቹ ነን? ተክሎቹ ነን፣ አትክልቶቹ ነን፣ እጽዋቱ ነን። እኛን ተንከባክቦ የሚያሳድግ ልህቀት መንፈሳዊ የሚሰጠው ማን ነው? ራሱ ኢየሱስ ክርስቶስ ነው። ተመልከቱ፣ ይሄ ሁሉ ምስጢር አለ። ለዚህ ነው ማርያም ስታየው የአትክልት ጠባቂ መስሏት ነበር ይላል። የምን ጠባቂ? ቅዱስ ያሬድ በድጓው ላይ ምን ይላል? ማርያም ይላል በትክክል መስለሽዋል ይላል ጌታን። የምን ጠባቂ?
የአትክልት ጠባቂ፣ እኛ ተክሎቹን የሚጠብቅ የማያንቀላፋ እረኛ፣ እውነተኛው ገበሬ፣ እውነተኛው የወይን ሐረግ እሱ ማን ነው? መድኃኔ ዓለም ክርስቶስ ነውና እሱ ባወቀ የአትክልት ስፍራ ሐዲስ መቃብር ውስጥ አኑረውታል። ከዚያም 3 መዓልትና 3 ሌሊት በከርሰ መቃብር አደረ። ስንት ቀንና ስንት ሌሊት? 3 ቀንና 3 ሌሊት። ይሄም እንዲሁ የመጣ አይደለም። በተለይ ሆሴዕ በምዕራፍ 6 ቁጥር 2 ላይ ከ2 ቀን በኋላ ያድነናል፣ በ3ኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት አስቀድሞ ክርስቶስ 3 ቀን 3 ሌሊት በመቃብር እንደሚያድር ተናገረ? ሆሴዕ ተናገረ። ትንቢቱ ሊደርስ ሊፈጸም ጌታ ስንት መዓልት ስንት ሌሊት አደረ? 3 ቀንና 3 ሌሊት አደረ። በተለይ በማቴዎስ 12:40 ላይ ምን አላቸው? በከመ ነበረ ዮናስ ውስተ ከርሰ አንበሪ፣ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልትና 3 ሌሊት እንዳደረ የሰው ልጅም በምድር ልብ ውስጥ 3 ቀንና 3 ሌሊት ይኖራል በማለት ገና እያስተማራቸው በመቃብር የሚያድርበትን ቀናት ይነግራቸው ነበረ። ይሄም በጣም 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 ያስደንቃል። ምን ይላቸዋል? ናሁን አርግ ኢየሩሳሌም፣ እነሆ ወደ ኢየሩሳሌም እንሄዳለን፣ የሰውን ልጅ ምን ይሉታል? ይይዙታል ይላል። ይሰቅልዎ ይሰቅሉታል፣ ይቀትልዎ ይገሉታል፣ ወይ ተነሳ በሳልስት ዕለት በ3ኛው ቀን ምን ይላል? ይነሳል እያለ አስቀድሞ ነበር ያስተማራቸው። እንደገና ደግሞ ሰውነቱን በመቅደስ መስሎ ምን አለ? ይህም ቤተ መቅደስ አፍርሱት። ምን አለ? ይህም ቤተ መቅደስ አፍርሱት፣ ግደሉኝ ማለቱ ነው። ወአነ አነሶ በሳልስት ዕለት፣ እኔ በ3ኛው ቀን አነሳዋለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ይላቸው ነበርና አስቀድሞ ይነግራቸው ነበር የሚያድርበትን ቀን ጭምር። ታዲያ ያለው ሊደርስ ሊፈጸም የኔና የናንተ ንጉስ 3 ቀን 3 ሌሊት በሐዲስ መቃብር አደረ። 3 ቀን 3 ሌሊት የሚባለው አቆጣጠር ምንድነው? በቀላሉ ለማስረዳት ብዙዎች ግራ ይገባቸዋል። 3 ቀን 3 ሌሊት እንዴት ሊሆን ቻለ ይላሉ። ለምሳሌ አርብ በማናቸውም ሰዓት የተወለደ ሰው አርብ ይቆጠራል አይደለ? ይቆጠራል አይደለ? በተመሳሳይ መልኩ አርብ በሰርክ ወደ መቃብር ወርዷል፣ ቅድስት ነፍሱን ከስጋው ለይቶ። ስለዚህ 9 ሰዓት ላይ ቅድስት ነፍሱን ከስጋው ለይቷል። ሰርክ አካባቢ ላይ ወደ መቃብር አውርደውታል። ስለዚህ አርብ እንደ 1 ተቆጠረ ማለት ነው። ቅዳሜስ እንደ 2፣ እሁድ በመንፈቀ ሌሊት ተነሳ። ስንት? 3 ማለት ነው። በቃ ባጭሩ ሌላ ውስጥ ሳትገቡ ማለት ነው። እንደ ሊቃውንቱ ግን በጣም ብዙ አይነት አቆጣጠር ይቆጥራሉ። በተለይ ሲራቀቁ ዕለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት። ዕለት ማለት 1 እጅ ብርሃን 1 እጅ ጨለማ ነውና የዕለት አርቡን ራሱ ብንመለከት ለምሳሌ ከ6 ሰዓት እስከ 9 ሰዓት ምድር ሁሉ ምን ነበረች? ጨለማ ነበረች። 1 እጅ ጨለማ ማለት ነው። በተለይ አርብ ከጠዋት እስከ 6 ሰዓት 1 እጅ ብርሃን አለ። ከ6 እስከ 9 ሰዓት 1 እጅ ጨለማ አለ። ሰርክ ላይ ደግሞ ብርሃን ሆኗል። ስለዚህ 2 እጅ ብርሃን 1 እጅ ጨለማ። ቅዳሜ ሙሉ ብርሃን ሙሉ ጨለማ፣ 3 እጅ ብርሃን 2 እጅ ጨለማ። የእሁዷ ደግሞ ምሽቷ ሌሊቷ ስትቆጠር እንደ 1 እጅ ጨለማ። በአጠቃላይ 3 እጅ ብርሃን 3 እጅ ጨለማ ማለትም 3 መዓልትና 3 ሌሊት በከርሰ መቃብር አደረ። ጌታችን ከፍ ብሎ 4 ቀን ዝቅ ብሎ 2 ቀን 1 ቀን ማደር ይችላል። ሰዓታትም ማደር ይችላል። ነገር ግን 3 ቀንና 3 ሌሊት ማደሩ የመጀመሪያው የሰው ልጅ ማነው ስሙ? የመጀመሪያው የሰው ልጅ አባት ማነው ስሙ? አዳም። ሚስቱ ማናት? ከነሱ ደግሞ አብራክ የተገኙ ልጆች አሉ አይደል? አጠቃላይ ሰው ዘር። ስለዚህ ለመጀመሪያው የሰው ልጅ አባት ለሆነው ለአዳም፣ የመጀመሪያው የሰው ልጅ እናት ለሆነችው ለሔዋን፣ በአጠቃላይ ለሕፃናቱ ከነሱ አብራክ ለተገኘን ለሁላችንም እንደ ካሰ ለማጠየቅ ስንት ቀንና ስንት ሌሊት አደረ? 3 መዓልትና 3 ሌሊት አደረ። ለምሳሌ በነገድ ካየነው ሰው ስንት ነገድ አለው? 3 ነገድ አለው። የሴም ነገድ፣ የካም ነገድና የያፌት ነገድ። ለሶስቱም ነገድ ለነገደ ሴምም ለነገደ ካምም ለነገደ ያፌትም በአጠቃላይ ለሰው ልጆች ሁሉ ክሻለው ሲል ስንት መዓልት ስንት ሌሊት በከርሰ መቃብር አደረ? 3 ቀን 3 ሌሊት በከርሰ መቃብር አደረ። ይህ ብቻ አይደለም። ሰዎች የእግዚአብሔር መቅደሱ ናቸው።
የእግዚአብሔር ምኑ ነን? መቅደሱ ነን። ለምሳሌ ቤተክርስቲያን ስንት ክፍል አላት? አረ ንገሩኝ። 3 ክፍል አላት አይደለ? ቅኔ ማህሌት፣ ቅድስትና፣ ውስጠኛው መቅደስ። ወይም በኦሪቱ ለሙሴ ስራ ሲለው 3 ክፍል አድርጎ ሰርቷታል። አደባባይ የሚባል አለ ወይም አጸደ ደብተራ ኦሪት፣ ሁለተኛው ቅድስት አለ፣ ሶስተኛው ሊቀ ካህናቱ በአመት የሚገባበት ቅድስተ ቅዱሳን አለ። በተመሳሳይ መልኩ ሰውም የእግዚአብሔር መቅደስ ስለሆነ ምን አለን? ስጋ አለን 1፣ ነፍስ አለን 2፣ መንፈስ አለን 3። ግልጽ ነው። ለምሳሌ እንደ እንቁላል በሉት። አሁን ብዙ እንቁላል እየበላችሁ ነው ትንሳኤ ላይ። እንቁላል ለምሳሌ ከላይ ምን አለው? ቅርፍት አለው አይደል? እሱን ስትልጡ ደግሞ ምን አለው? ነጭ ነገር አለው። መሐልስ ምን አለው? አስኳል አለው። ሰውም እንደዛ ነው። ከላይ ስጋው ይታያል። በአራቱ ባህሪያተ ስጋ የተገነባ የስጋ ሕይወት የምትሆን ደግሞ ነፍስ አለችው። የእግዚአብሔር ማደሪያ ደግሞ ውስጥ ምን አለን? መንፈስ አለን ማለት ነው። የሰው ልጅ ግን ስጋውንም ነፍሱንም መንፈሱንም ለሰይጣን ሰጥቶ ወድቆ ነበረ። የኔና የናንተ ጌታ 3 መዓልት 3 ሌሊት በመቃብር አድሮ ስጋችንን ነፍሳችንን መንፈሳችንን ሁሉ የሱ ገንዘብ አደረገ። ክብር ምስጋና ለስሙ ይሁን። አዎ ስጋችን የክርስቶስ ነፍሳችን የክርስቶስ ሶስተኛዋ መንፈሳችን የክርስቶስ ሆናለች። ስለዚህ 3 ቀን 3 ሌሊት በከርሰ መቃብር በማደሩ አዳም ሔዋን ሕፃናቱ ትውልደ ሴም ትውልደ ካም ትውልደ ያፌት ስጋችን ነፍሳችን መንፈሳችን በሙሉ ተጠገነ ማለት ነው። በጣም ደስ ይላል። ይህ ብቻ አይደለም። የሰው ልጆች ኃጢያት በ3 መልኩ ሰርተዋል። በስንት ሰርተዋል? ለምሳሌ አዳምና ሔዋን በ3 መልኩ ኃጢያት ሰርተዋል። 1 በሐልዮ በማሰብ ሰርተዋል። አምላክነትን ተመኙ። በለሱን ስታይ ጎመጀች ይላል። ይሄ ሐልዮ ነው። ከዛ ከእባቡ ጋራ ተነጋገሩ፣ በመናገር በደሉ። 3ኛስ በመስራት በለሷን ምን አደረጉ? በሉ። በስጋ በነፍስ በመንፈስ ወደቁ። በሐሳብ በመናገር በመስራት በደሉ። የኔና የናንተ ጌታ ደግሞ 3 መዓልት 3 ሌሊት በከርሰ መቃብር በማደር የሰው ልጆች አባትና እናት የሆኑት አዳምና ሔዋን በማሰብ 1 በመናገር 2 በመስራት 3 የሰሩትን ኃጢያት ሁሉ ደመሰሰ። ክብር ምስጋና ለስሙ ይሁን። ይሄ የሱ ካሳ ነው። ሌሎቹ ሊቃውንት ደግሞ ወሰለስቱ ዕድዋኒሁ ለሰብ የሰው 3 ጠላቶች ነበሩ። አንደኛው ሞት ነው፣ ሁለተኛው ፍዳ ነው፣ ሶስተኛው ኃጢያት ነው። ስለዚህ 3ቱንም ምን አደረጋቸው? ሻራቸው። ስለዚህ ጌታችን 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ እኔም እናንተም በአጠቃላይ ሁላችን መጀመሪያ ወደ ቤተ ክርስቲያን ስንመጣ ወንዶች በ40 ቀናችሁ ሴቶች በ80 ቀናችሁ ስትመጡ ቀሳውስቱ ምንድነው የሚያደርጉት? ገንዳውን ውሃ ይመላሉ አይደል? ጸሎተ ክርስትናውን ጸሎተ አኮቴቱን ያደርሳሉ። መጽሐፈ ክርስትናውን ጸልየው በኋላ ባርከው ቡሩክ ሲሉት ውሃው ይለወጥና ከክርስቶስ ቀኝ ጎን የፈሰሰው ውሃ ይሆናል። ያን ጊዜ 3 ጊዜ ምን ያደርጉናል? ብቅ ጥልቅ። ስንት ጊዜ? ለምንድን ነው የሚያደርጉን? ክርስቶስ አምላካችን ስንት ቀን በመቃብር አድሯል? አያችሁ፣ ተሳተፍን ማለት ነው። ይሄንን 3 መዓልት 3 ሌሊት በከርሰ መቃብር እንዳደረ ከክርስቶስ ጎን በወጣው ማየገቦ ውስጥ ቀሳውስቱ 3 ጊዜ ብቅ ጥልቅ ያደርጉናል፣ መጨረሻ ያወጡናል ማለት ነው። ይሄ ትንሣኤው ነው። 3 ጊዜ ብቅ ጥልቅ ማድረጋቸው ደግሞ ካውዱ ምንድነው? ጌታችን ስንት ቀን መቀበሩ? 3 መዓልት 3 ሌሊት መቀበሩ ነው። ለዚህ ነው ቅዱስ ጳውሎስ በሮሜ 6:4 ላይ እንግዲህ አለ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁኛም በአዲስ ሕይወት እንድንመላለስ ከሞቱ ጋራ አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። በጥምቀት ከእርሱ ጋር ምን አለ? ተቀብረናል፣ ሱታፊ አድርገናል። ታዲያ የእናንተ ጌታ 3 ቀን 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እሁድ በመንፈቀ ሌሊት ተነሳ። ክብር ምስጋና ለስሙ ይሁን። ተነሳ። ሲነሳ ደግሞ በጣም የሚገርመው መቃብሩ እንደተዘጋ ነው። ይህ ነው የሚደንቀው እኮ።
ለምሳሌ አላዛርን ሲያስነሳው መቃብሩን ድንጋዩ ምን ብለውታል? አንስተው ነው አይደለ? በቃ መግነዙን ፍቱ ይመላለስ ያለው። ጌታችን ግን ሲነሳ በጣም የሚያስደንቀው መቃብሩ ዝግ ነው፣ ግጥም ተቆልፏል፣ ታትሟል፣ ወታደሮች ዙሪያውን ከበዋል። የኔና የናንተ ጌታ በተዘጋ መቃብር ተነሳ። ይሄ በጣም የሚረቅ ነገር ነው። በኋላ ነው መላእክት ከተነሳ በኋላ ድንጋዩን ገለባብጠው እሱ እንደሌለ ለሴቶች ያሳዩት እንጂ አምላካችን ሲነሳ በተዘጋ መቃብር ነው። በዚህ ሊቃውንት ብዙ ምሳሌ ያላቸው መቼም ሰው ይሄን የረቀቀው ነገር ቀረብ እንዲልለት የሚያደርጉ። ለምሳሌ ሰው ፊት ስትቆሙ እናንተ እኔ ወይ እናንተ ፊት ስቆም ወይም እናንተ እኔ ፊት ስትቆም አብረን ብንተያይ የኔን መልክ ምናችሁ ውስጥ ያለው አይናችሁ ውስጥ አይደል? አጠገብ ለአጠገብ ብትተያዩ ለምሳሌ አይን ውስጥ ትተያያላችሁ አይደል? እዚች ውስጥ ግን አይናችሁ ፈሷል? የሰውየው ነጸብራቅ አይናችሁ ስለገባ አይናችሁ ፈሷል? አልፈሰሰም። ሁለተኛ ለምሳሌ መስታወት አለ እንበል፣ የቤታችሁ መስታወት መስኮት። የፀሐይ ጨረር መስታወቱን ሳይሰነጥቅ ወይም ሳይሰብር በውስጥ ይታያል፣ ግን መስታወቱ እኮ ተዘግቷል። ይሄ በጣም ይገርማል። ሶስተኛ ለምሳሌ ጠዋት ፊታችሁ በመስታየት ስትመለከቱ ፊታችሁን ታያላችሁ፣ መስታወቱ ግን ምን አልሆነም? አልተተረተረም። አራተኛ ስራ ስንሰራ ላብ ከግንባራችን ምን ይሆናል? በስቶ ይፈሳል፣ በስቶ ይወርዳል። ግንባራችን ግን ምን አልሆነም? አልተሰነጠቀም፣ አልተተረተረም፣ አልተቀደደም። እነዚህ እንኳን ፍጡራን የርቀት ስራ ሲሰሩ እናያለን። ረቂቅ ረቂቅ የሆነው ስግው ቃል ክርስቶስም በተመሳሳይ መልኩ መቃብሩ እንደተገጠመ ሞትን ድል አድርጎ መቃብሩን ሳይከፍተው ተነሳ። ክብር ምስጋና። ይሄ ታላቅ ነገር ነው፣ ተሰምቶ አይታወቅም። የእናቱን የቅድስት ድንግል ማርያምን ማኅተመ ድንግልናዋን ሳይጥስ ተጸንሶ ሳይጥስ እንደተወለደ በተመሳሳይ መልኩ መቃብሩን ክፈቱልኝ፣ ድንጋዩን አንከባሉልኝ ሳይል በራሱ ስልጣን ሞትን ድል አድርጎ መቃብሩም እንደተገጠመ የተነሳ የትንሣኤው ንጉሥ ማን ነው? ንጉሠ ነገሥት ኢየሱስ ክርስቶስ ነው። የተነሳባትም ዕለት እሁድ ናት። እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። እስቲ በጥቂቱ ላስረዳችሁ። 3 ቀን ብቻ። ለምሳሌ አዳም አባታችን የተፈጠረው መቼ ነው? በስንተኛው ዕለት ነው? አይዟችሁ፣ በስድስተኛው ዕለት ዓርብ ፈጠረው። አስተውሉ። በስንተኛው ዕለት? በስድስተኛው ዕለት ዓርብ ፈጥሮታል። በስድስተኛው ዕለት ዓርብ ተፈጥሮ 7 ዓመት ኤዶም ገነት ተቀምጦ የተከለከለውን ዛፍ በመብላት በተመሳሳይ መልኩ ዓርብ ነው የበላው ነው የሚሉት ሊቃውንት። እንደ ኩፋሌ አይነቱ ያወጣውም ደግሞ አመሻሹ አካባቢ አዳምን ከኤዶም ገነት አውጥቶታል። ኦኬ። ስለዚህ ዓርብ አዳም ተፈጠረ። ስድስተኛውን ቀን እንዳትረሱ። ቅዳሜ ምን አደረገ ይላል? ከስራ ሁሉ አረ ንገሩኝ፣ አረፈ ይላል። ዓርብ አዳምን ፈጥሮ እንደገና ደግሞ ከጎኑ ማንን ፈጠረለት? ሔዋንን ፈጥሮ ቅዳሜ አረፈ ይላል። እስቲ አሁንም ዝም ብላችሁ ስታስተውሉ ዓርብ ስንተኛ ቀን ነው? ስንተኛ ቀን ነው? ስድስተኛ ቀን ነው። ስድስተኛ ቀን ነው። በተመሳሳይ መልኩ ቅዱስ ገብርኤልን ወደ እመቤታችን የላከው በስንተኛው ወር ነው? በስድስተኛው ወር ነው። የመጣውም በስድስተኛው ሺህ ነው። 5500 ዘመን ማለት ስድስተኛው ሺህ ዘመን ማለት ነው። የተሰቀለውም መቼ ነው? ዓርብ ስድስተኛዋ ዕለት ላይ ነው። የተሰቀለበትም ሰዓት ስንት ሰዓት ነው? ስንት ሰዓት ነው? 6 ሰዓት ነው። አያችሁ፣ ዓርብ የተፈጠረውን የሰው ልጅ ለማዳን ዕፀ በለስ በልቶ የተጎዳውን የሰው ልጅን ለማዳን የሕይወት ዛፍ በሚባል መስቀሉ ላይ ከ6 ሰዓት እስከ 9 ሰዓት አምላካችን ምን አደረገ? ተሰቀለ ነው። ልክ በሰርክ አካባቢ አዳም ወዴት ነህ እያለ በገነት አጸዶች መካከል እንደተመላለሰ በአካለ ነፍስ በሰርክም በሲኦል አጸዶች መካከል አዳም ወዴት አለ ብሎ ተመላለሰ። የኔና የናንተ ጌታ ማለት ነው። አያችሁ፣ ቅዳሜ ዓርብ አዳምን ፈጥሮ ቅዳሜ እንዳረፈ። ቆይ ከዛ በፊት ግን
ዓርብ አዳም ተፈጥሮ ከጎኑ ምን ተገኘች? ሕይወት የተባለች ሔዋን ተገኘች። አዳም ምን ብሎ ተኝቶ፣ አዳም ምን ብሎ ተኝቶ። በተመሳሳይ መልኩ ሁለተኛው አዳም ኢየሱስ ክርስቶስ በዕፀ መስቀል ተሰቅሎ ተፈጸመ ብሎ ቅድስት ነፍሱን ከስጋው ከለየ በኋላ አንድ ወታደር አለን የለን ብሎ በተሳለ ጦር ቀኝ ጎኑን በወጋው ጊዜ እንደ ለፊደል ሆኖ ትኩስ ደምና ንጹህ ውሃ ፈሰሰ። ደሙ ለመጠጣችን፣ ውሃው ደግሞ ለጥምቀታችን ነው። ስለዚህ ከአዳም ጎን ሔዋን ስትገኝ ከክርስቶስ ጎን ደግሞ እውነተኛው ሕይወት ደምና ውሃ ፈሰሰ ማለት ነው። ይሄ በጣም ይገርማል። ዓርብ እንደዚህ አድርጎ ቅዳሜ ከስራ ሁሉ እንዳረፈ ዓለምን ለማዳንም ሲመጣ ዓርብ ተሰቅሎ አዳምን ወደ ገነት መልሶ ቅዳሜ በመቃብር አረፈ። እሁድ ታላቋ ዕለት መጣች። እሁድ ምን አለ? ለይኩን ብርሃን፣ እግዚአብሔርም አለ ብርሃን ይሁን። ምን አለ? ብርሃን ይሁን ብሎ እሁድ ላይ ያውጇል። በመጀመሪያው ዕለት እኮ ነው እሁድ፣ የመጀመሪያው ዕለት ነው። ብርሃን ይሁን እንዳለ በተመሳሳይ መልኩ እሁድ በመንፈቀ ሌሊት ብርሃነ ትንሣኤውን ገለጠ። ክብር ምስጋና ለስሙ ይሁን። ይሄ የሱ ስራ ነው። እና እቺ እሁድ ቀዳሚ ዕለት ብቻ ሳትሆን ስምንተኛ ዕለት ናት። ምንኛ ዕለት ናት? ለምሳሌ ዛሬ በተነበበው ወንጌል ላይ ከስምንተኛው ቀን በኋላ ይላል። ምን ማለት ነው? አሁን ዕለታትን እስቲ ቁጠሩ። እሁድ አንድ ነው። ቅዳሜ ስንት ነው? እሁድ አንድ፣ ሰኞ ሁለት፣ ማክሰኞ ሶስት እያላችሁ ቁጠሩ። ስንት ቀን ዕለታት አሉ? 7 አይደል? አይዟችሁ 7 ዕለታት ብቻ አሉ። ግን በጣም ስታስተውሉ ቅዳሜ 7 ብለን 8 ማለት ሲገባን እንደገና እሁድ አንድ ነው የምንለው። 7 ማለት ምን ማለት ነው? የስነ ፍጥረት ቀመር ነው። እግዚአብሔር ስነ ፍጥረትን ሲፈጥር 7 ሰማያት፣ 7 ሊቃነ መላእክት ብዙ ነው። 7 እኛም 7 ነገሮች ነን። 8 ግን ትንሽ የተለየሽ ቀመር ናት። የሕይወት ቀመር ይሏታል ሊቃውንት። 7 ሲደመር ስንት? 1። በስምንተኛው ዕለት ይላታል። እሁድ ናት። ስትደገም 8 ትሆናለች። ምንድነው ሲባል 7 ዑደቱ ጊዜያዊ ነው። 8 ግን የሚቀጥለው ዓለም ቀመር ነው። ለዚህ ነው 8ኛው ሺህ ሲባል ሰዎች መዓቱን ምኑን ብቻ ነው የሚያስቡት። ያ አይደለም። ያ እንዳለ ሆኖ 8 የሕይወት ቀመር በመሆኗ ከክርስቶስ ጋር የምንኖርበትን ዘላለማዊ ሕይወትን የምታመለክት ናት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ የሚለው ስሙን ያገኘው በስንተኛው ቀን ነው? በተወለደ በ8ኛው ቀን ነው። አያችሁ፣ ስሙ ኢየሱስ ተባለ። በቃ በግዝረት ማለት ነው። እና የሕይወት ቀመር መሆኗ ልናውቃት ወንጌላዊ ማቴዎስ ወንጌልን ሲጽፍ የዳዊት ልጅ የአብርሃም ልጅ ይለዋል። የማን ልጅ? የዳዊት ልጅ የአብርሃም ልጅ። የዳዊት ልጅ ይለዋል። ዳዊት ለእሴይ ስንተኛ ልጁ ነው? 8ኛ ልጁ ነው። አብርሃምስ ከ8 ጋር ነው የተያያዘው። የወለዳቸው ልጆች ብዛት ስንት ነው? አብርሃም 8 ልጆችን ነው የወለደው። የሚገርም ነው። እንደገና ደግሞ በ8ኛው ቀን ግዝረትን ሰጥቶታል። ስለዚህ 8 ቀላል አይደለም ነው። በጣም ብዙ ምስጢር አለው። ስለዚህ የክብር ባለቤት 8ኛ ተብላ በምትቆጠረው ለምሳሌ ኖህ በመርከቡ ስንት ሆኖ ተረፈ? ንገሩኝ። 8 ሆኖ ተረፈ። 8ኛው ትውልድ ከአዳም ጀምሮ ማን ነው? ማቱሳላ ነው። 969 ዓመት ኖረ። ትልቅ ዓመት ነው። የሕይወት ቁጥር ናት። ስለዚህ 8ኛ ተብላ በምትታሰብ ወይም ደግሞ ዕለተ ብርሃን ተብላ በምትጠራበት እሁድ በመንፈቀ ሌሊት የኔና የናንተ ጌታ ሞትን ድል አድርጎ ተነሳ። እውነተኛው ሕይወት ኢየሱስ ክርስቶስ ነው። እና ዳዊት ስለዚህ ዕለት ይገለጥለታል። ዛቲ ዕለትን ተገብረ እግዚአብሔር፣ እቺ ዕለት አለ እግዚአብሔር ስራ የሰራባት ናት አለ። እሁድ በሷም አለ ፈጽሞ ደስ ይበለን። ለምን? አስቀድሞ ዓለምን ካለመኖር ወደ መኖር አምጥቶ ፈጠረ። መቼ? አይዟችሁ መቼ? እሁድ። እንደገና ደግሞ የምትወዱት መልአክ
ቅዱስ ገብርኤልን ልኮ በማኅፀነ ድንግል ተጸነሰ። መቼ? እሁድ። ሶስተኛ 3 ቀን አይደለም ከዛ በፊት ደግሞ በአህያና በወርንጫዋ ተቀምጦ እየተመሰገነ ሆሳዕና በአርያም ለወልደ ዳዊት እየተባለ ቡሩክ ዘይመጽእ በስመ እግዚአብሔር እየተባለ እየተመሰገነ ዞረባት። ማንን? እሁድን፣ ሰንበተ ክርስቲያን። ይልቁኑ ደግሞ ሞትን ድል አድርጎ ተነሳ። መቼ? እሁድ። እንደገና ለሐዋርያት መንፈስ ቅዱስን ልኮ 71 በአጠቃላይ 72 ቋንቋ ገለጸበት። መቼ? እሁድ። ዳግመኛ ዓለምን ለማሳለፍ በታላቅ ግርማ የሚመጣባት በዮሐንስ ራእይ ምዕራፍ 1 ቁጥር 10 ላይ የጌታ ቀን የተባለች ምንድናት? እሁድ ናት። ደስ አይልም? ለዚህ ነው ቤተክርስቲያን በትንሣኤው ዕለት ምስባኳ ምንድነው? ዛቲ ዕለትን ተገብረ እግዚአብሔር፣ እቺ ለተውል እግዚአብሔር ሥራ የሰራባት ናት። በሷም ፈጽሞ ደስ ይበለን፣ ደስ ይበለን። ቅዱስ ያሬድ ምን ይላል? ዮም ፍስሐ ኮነ በሰንበተ ክርስቲያን፣ ዛሬ አለ በክርስቲያን ሰንበት በእሁድ ታላቅ ደስታ ተደረገ። ለምን? እስመ ተንሥአ ክርስቶስ እሙታን፣ ክርስቶስ ሞትን ድል አድርጎ ምን ብሎባታል? ተነስቶባታል። ቀደሳ ወአክበራ ወአልዓላ እንኩሎን መዋል አልዓላ፣ ለያት አለ፣ አከበራት። ከዕለታት ሁሉ ምን አደረጋት? ከፍ አደረጋት። ክብር ለሰንበተ ክርስቲያን ይሁን፣ ለእሁድ ማለት ነው። በጣም 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 ታላቅ ዕለት ናት። እና እስቲ ዓርብን አስባችሁ እሁድን ስታስቡ ምን ይሰማችኋል? ዓርብን ያሰበ ሰው እሁድ የሚመጣ አይመስለውም። ያዕቆብ ዘስሩግ ምን ይላል? ዓርብና እሁድን ሲያነጻጽር እስቲ አስቡት፣ ሁላችሁ በመንፈስ ሆናችሁ። ዓርብ አለ እረኛው ተመቶ በጎቹ ጠቦቶቹ ተበታትነው ነበረ። እሁድ ደግሞ አለ ተኩላዎቹ ፈረጠጠዋል። አይገርም? መንጋዎቹ በደስታ ተመሎ። ዓርብ ይሁዳ ገንዘብ ተቀበለ። ቀያፋ ምክር ሲሰጥ ሲያወግዝ ተሰማ። ጸሐፍት በሁካታ ውስጥ ነበሩ። ጲላጦስ ተቀምጧል። ጌታችን ምሰሶን ይዞ ቆሟል። ስምዖን ክዷል። እንድርያስም የለም። ሐዋርያትም ተበትነዋል። ዛሬ ግን አለ ቀያፋ እሁድ ኀፍረት ተከናንቧል። ግራ መጋባት ውስጥ ገብቷል። ይሁዳም ራሱን ብሩን በትኖ ራሱን አንቋል። ጸሐፍት መናገር ተስኗቸዋል። የምኩራብ አለቆች በኀፍረት ራሳቸውን ሸፍነዋል። አይሁድ ተበትነዋል። ሐዋርያት ደግሞ ተሰብስበዋል። ደስ ይበላችሁ፣ ጌታችን በመነሳቱ ይሄ ሁሉ ነገር ተለወጠ። ስለዚህ ይህች ዓለም ለእኔና ለእናንተ ዕለተ ዓርብ ልትሆን ትችላለች። ዋናው ደስታ መቼ ነው? ዕለተ እሁድ ነው። እሱም ማን የሚመጣባት? የይሁዳ አንበሳ ኢየሱስ ክርስቶስ ዓለምን ለማሳለፍ የሚመጣባት ለክርስቲያኖች ሁሉ ምንድናት? ዕለተ እሁዳቸው ናት። ከሞት ተነስተን ብርሃንን ለብሰን ብርሃን ተጎናጽፈን መንግስቱን የምንወርስባት ታላቅ ዕለት በመሆኗ ዕለተ ብርሃን ትባላለች። ምን ትባላለች? ዕለተ ብርሃን። ስለዚህ ኢየሱስ ክርስቶስ አምላካችን ሞትን ድል አድርጎ ሲነሳ ትንሣኤው የተለየ በመሆኑ ቅድስት ተብሏል። እስቲ በሉ ድገሙት። ትንሣኤው የተለየ ነው ማለት ነው። ለምሳሌ ሊቃውንት ምሳሌ ሲያመጡ የኢያኢሮስ ሴት ልጅ በወንጌል ወልደ መበለት የመበለቲቱ ልጅ አልዓዛር ከሞት ተነስተዋል። ያስነሳቸው ግን ማን ነው? ኧረ እባካችሁ ማን ነው? ራሱ ኢየሱስ ክርስቶስ ነው። እሱ ግን ሲያስነሳው ማን ነው? ወተንሳይኩ በስልጣነ ባሕቲቴ ይላል። በራሱ ስልጣን የተነሳ። ይሄ በጣም የሚገርም ነው። እና አልዓዛር ተነስተዋል፣ ግን ምን ሆነዋል? እንደገና ፈርሰዋል፣ በስብሰዋል፣ በመቃብር ወድቀዋል። እርሱ ግን የተነሳው መፍረስ መበስበስ በሌለበት ሥጋ ነው። እና አልዓዛር ተነስተዋል፣ ሞተዋል። እንደገና ትንሣኤ ዘጉባኤን ይጠብቃሉ። የኔና የናንተ ጌታ ኢየሱስ ክርስቶስ ግን ዳግመኛ ሞት እንዳይገዛው እናውቃለን፣ እንዳይሞት እንዳይገዛው እናውቃለን ብሎ ጳውሎስ በሮሜ 6:9 ላይ እንዳስቀመጠ ሞትን ድል አድርጎ ተነሳ። ዓለም ሁሉ በብርሃነ ትንሣኤው ተመላ። ደስ ይበላችሁ። በጣም ደስታ ነው። ይህ ደስታ ጊዜ ነው። እና ደግሞ የመላእክት ምስክርነት ያስደስታል። መላእክት ወደ መቃብሩ ገስግሰው ለሄዱት ሴቶች ነጫጭ ልብስ ለብሰው ነው የተገለጡት። ደስ አይልም? እንደናንተው ለብሳችሁ እንዳላ ነጫጭ ልብስ ነው። ምንድነው? በትንሣኤው ምን ሆነዋል? ደስታ ሆነዋል። ጨለማ ርቋል።
ሞት ተወግዷል። ስለዚህ ወርኃ ትፍሥሕት ነው። ጌታችን ታቦር ተራራ ላይ ሲገለጥ ልብሱ እንደ በረዶ ምን ሆነ ይላል? ነጭ ሆነ ይላል አይደል? ለምን? ንጹሕ ባሕርይ አምላክ ነው። መላእክትም ያን ጊዜ ነጫጭ ለብሰው ለዚህ ነው ቤተክርስቲያናችን በትንሣኤ ዕለት መንበሩን ሁሉ መጋረጃውን ሁሉ ነጭ በነጭ አድርጋ በእውነት ብርሃን ከሰማይ የፈሰሰ እስኪመስል ድረስ ቅዱሳን መላእክትን የምንመስልበትን ነገር የምናየውና ምን አሉ? ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም በማለት ሞትን ድል አድርጎ ስለተነሳው ስለማን መሰከሩ? ስለ ኢየሱስ ክርስቶስ መሰከሩ። እስቲ መላእክትን አስቧቸው። እንዲህ መላእክት ነገር ይገርማል። ለምሳሌ ቅዱስ ገብርኤል ማንን አበሰረ? ዜና ጽንሰቱን ለድንግል አበሰረ። አንድ ሲወለድስ እልፍ አእላፋት መላእክት ወርደው ዜና ልደቱን አበሰሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው በቤተልሔም ዘመሩ። ዛሬም ደግሞ አምላካቸው ክርስቶስ ሞትን ድል አድርጎ ሲነሳ መልካሙን ዜና አዋጅ ለመመስከር ተነሱ። መላእክት የተደሰቱበት ዕለት ነው። ደስ ይበላችሁ። የደስታ ወቅት ነው፣ ሐዘን ያልተቀላቀለበት እና ቅዱስ ቄርሎስ የተባለ ታላቅ ሊቅ ምን ይላል? ጌታዬን እንድትሹ አውቃለሁ አላለም ይላል መልአኩ። ይልቁኑ አለ ማቴዎስ 28:5 ላይ የተሰቀለውን ኢየሱስን እንድትሹ አውቃለሁ አለ ይላል። ምን አለ? የተሰቀለውን ምን ማለቱ ነው? አያችሁ፣ መስቀል ማለት የከበርንበት እንጂ ውርደት አይደለም። ስለዚህ ምን አለ? የተሰቀለውን አለ። አያችሁ፣ ስቅለቱ ለኛ ምናችን ነው? ክብራችን ነው። ዓለም የዳነበት ነው። ማንም አያፍርበትም በክርስቶስ ሕማማተ መስቀል መቀበል። ምክንያቱም በሱ ሐሳር እኛ ምን ብለንበታል? ከብረንበታል ማለት ነው። ለምሳሌ ሞትን ድል አድርጎ ሲነሳ እጆቹን እግሮቹን እና ጎኑን አሳያቸው ይላል አይደል? ዛሬ የተነበበው ወንጌል ምኑን አሳያቸው? እጁን አሳያቸው። ለምሳሌ ቅዱስ ጊዮርጊስ ሙቷል። በኋላ በትንሣኤ ዘጉባኤ ሲነሳ የገረፉት ግርፋት ይሄ የቆራረጡት መቆራረጥ ሆኖ አይነሳም እንደምታውቁት። የክርስቶስ ግን ይሄ አይደለም። የኛ ባህሪያችን ተበትኖ ነው እንደገና የሚሰበሰበው። እሱ ግን መለኮት የተዋሃደው ሥጋ ነው። ስለዚህ ችንካሮ አለ ምልክቱ አሁን ድረስ እስከ በሌለው ፍጻሜ። የጎኑ ብስ አሰረ ቀኖት ይሉታል፣ አሰረ ርግዘት ይሉታል። ይሄ የተበሳው ጎኑ ምልክቱ አለ። ስለዚህ ለዚህ ነው እኮ ጎኔ እጄን ዳሳችሁ። ስለዚህ የክርስቶስ እጁን ማየት ደስታ ነው አይደል እንዴ? መስቀሉን ማየት ደስታ ነው። በመቸንከሩ ምን ሆኗል? ወበቅንዋቲሁ ሰበረ ለነ ቀኖተ ሞት፣ የሞት ችንካርን ሰብሯል። ጎኑን በመወጋቱ ጎኑን ስታስቡ ምን ፈሷል? የከበርንበት ቅዱስ ደምና ንጹህ ውሃ ፈሷል ማለት ነው። ስለዚህ የተሰቀለውን ኢየሱስን እንድትሹ አውቃለሁ በማለት ስለ ነገረ ስቅለቱ የእግዚአብሔር መልአክ ሰበከ። ክብር ለአምላካችን ለክርስቶስ። አዎ ስቅለቱ ክብራችን ነው እና መልአኩ ደግሞ ለመጀመሪያ ጊዜ ያበሰራቸው ለሴቶች ነው። አይገርምም? ሴቶች በጣም እኮ ይገርማል። ቅዱስ ገብርኤልን ያበሰራት ማንን ነው? የሴቶች ሁሉ መመኪያ የሆነችውን ቅድስት ድንግል ማርያምን ነው በጽንሰቱ። አሁንም ደግሞ ሞትን ድል አድርጎ ሲነሳ ለመጀመሪያ ጊዜ ይሄንን የብስራት ቃል የሰሙት ምኖች ናቸው? ሴቶች ናቸው። ለምንድን ነው ሲባል ሊቁ ቅዱስ ቄርሎስ ምን ይላል? የመጀመሪያዋ ሴት በመጀመሪያ የሞት አገልጋይ ነበረች ይላል። የምን አገልጋይ? እሷ ማን ናት? ሔዋን የምን አገልጋይ ናት? የሞት አገልጋይ ነበረች። አሁን ግን አለ በደሏ በክርስቶስ ተወገደ። ከቅዱስ መልአክም የምስራችን ቃል ሰምታ የትንሣኤውን አስደሳች ምስጢር ለማብሰር ተመረጠች። ሴቶች ደስ ይበላችሁ። ሴቶች በቃ ጌታችን እናንተን መርጧል። መላእክት ሁሉ ያበስሯቸው ነበር። ወደ መቃብሩ ሽቱ ይዘው ይገሰግሱ ለነበሩ ሴቶች ሕያውን ከሙታን መሃል ስለምን ትሹታላችሁ? እንደ ተነገረ ተነስቷል፣ በዚህ የለም ይሉ ነበር እና አገላለጻቸው ደግሞ አንዱ በራስጌ አንዱ በግርጌ። የሰማችሁ ነው። መቃብሩ እዚህ ጋር አለ፣ መልአኩ ቁጭ ብሎበታል ማለት ጌታ የለም ማለት ነው። እሱ ቢኖር አይቀመጡም ደፍረው። እሱ ተነስቷል።
ስለዚህ አንዱ እዚህ ጋር ነው፣ አንዱ እዚህ ጋር ነው። ስንት መላእክት ነበሩ? 2። አሁን ምስጢሩን ልንገራችሁ። ለምን አንዱ በራስጌ አንዱ በግርጌ ተቀመጠ ሲባል፣ ለምሳሌ ራስጌ ራስ ነው፣ ግርጌ ታች ነው አይደለ? የክርስቶስ ጽንሰቱ በሉት፣ ልደቱ በሉት፣ ጥምቀቱ በሉት፣ ማስተማሩ፣ ስቅለቱ፣ ትንሳኤው፣ እርገቱ፣ ምጽአቱ ከመጀመሪያው እስከ መጨረሻው ምን ይሆናል? ይሰበካል። ከራስ እንደ ግርማ። ይሄንን ደግሞ የሚያውጁት ማን ናቸው? መላእክት ናቸው። ማን ናቸው? መላእክት ናቸው። ስለዚህ አንዱ በራስጌ አንዱ በግርጌ ተቀመጠ ይላል። ሌላው ታላላቅ ሊቃውንት ሲያስተምሩ ኢየሱስ ክርስቶስ ምንድነው? አልፋ ነው። እስቲ በሉ ኦሜጋ ነው፣ መጀመሪያውና መጨረሻው። ለዮሐንስ ምን አለው? አነ ውእቱ አልፋው አልፋና ኦሜጋ እኔ ነኝ። አነ ቀዳማዊ ፊተኛው እኔ ነኝ። ወአነ ዳህራዊ ኋለኛውም እኔ ነኝ። ሞቼ ነበርኩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ ብሏል። ስለዚህ አልፋና ኦሜጋ አምላክ እንደነበረበት ያጠይቃል። ያ ቦታ በራስጌና በግርጌ ፊተኛውም ኋለኛውም ቀዳማዊውም ዳህራዊውም ማን ነው እሱ? አረባካችሁ መልሱ። ኢየሱስ ክርስቶስ ነው። ዳግመኛ ለሰው ልጅ ስንት ኪዳናት ሰጥቷል? 2 ኪዳናት ሰጥቷል። ምንና ምን? ብሉይ ኪዳንና ሐዲስ ኪዳን። በሁለቱም ኪዳናት የክርስቶስ ምን ሆኗል? ትንሣኤው ተበስሯል ማለት ነው። ስለዚህ ሁለቱም ኪዳናት ይወክላሉ። ምስጢሩ ግን እጅግ ይገርማቸዋል። በኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ይላል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ በ2 ወገን ታደርጋቸዋለህ ብሎ እግዚአብሔር ለሙሴ ያዘዘው። ስንት ኪሩቤል? ታቦተ ጽዮን አለች። እቺ እንደ ታቦተ ጽዮንን በህሊናቸው አምጧል። የስርየት መክደኛው መሃል ያለው 2 ኪሩቤል አንዱ በዚህ ጋራ አንደኛው በዚህ ጋራ ክንፋቸውን ረበብ አድርገው ተቀምጠዋል። በራስጌና በግርጌ እንደማለት ነው። ስለዚህ አስቀድሞ የቃል ኪዳኑን ታቦት ላይ 2 መላእክት እንዲኖሩ እንዳደረገ ዛሬም ታቦቱ ናት ያቺ ማደሪያው ስጋው ያደረባት ቦታ ናት። ልክ በተመሳሳይ መልኩ አንድ መልአክ በራስጌ አንድ መልአክ በግርጌ ያችን ቦታ ደግሞ እንደ ታቦቱ አድርገው ከበረቻች ቦታ ደስ ይበላችሁ ተልከ። ይሄ ነው ቅድስተ ቅዱሳን አረገው። ለዚህ ነው ማረፊያው አለ ኢሳይያስ የተከበረ ይሆናል አለ። ማረፊያው ምን ይሆናል? ልክ በቃ ቅድስተ ቅዱሳን ውስጥ እንዳለው ማለት ነው። ቅድስተ ቅዱሳን ውስጥ ምን ነበረ? ታቦቷ ነበረች። ምን ነበረ? አሮን በትር ነበረ። ምን ነበረ? መናውን የያዘች መሶበ ወርቅ ነበረች። ስለዚህ እውነተኛው መና ኢየሱስ ክርስቶስ ያደረበት ነው። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ያደረበት ነው። እውነተኛው ጽላት የሕይወት ቃል ክርስቶስ ያደረበት መቃብር ስለሆነ ልክ በታቦቷ ዙሪያ እንደተሰራው ስርዓት አንዱ መልአክ በራስጌ አንዱ መልአክ በግርጌ ሆነው የፈጣሪያቸው የንጉሳቸው የሕይወታቸው የብርሃናቸው የኢየሱስ ክርስቶስን ትንሣኤ መሰከሩ። ደስ ይበላችሁ ኦርቶዶክሳውያን። ደስ ይላል። ዓርብ ያልታዩት መላእክት ለምን እሑድ መጡ? ይሄም አንድ ነገር ነው። ዓርብ መላእክት አልታዩም፣ በስቅለቱ ጊዜ ማለት ምን መላእክት አልታዩም። እሑድ ግን ታዩ። ለምንድን ነው? ቅዱስ ያዕቆብ ዘስሩግ ምን ይላል? በጎልጎታ አላየናቸውም፣ በቀራንዮ አላየናቸውም። ምክንያቱም እግዚአብሔር አብ ተቀዳሚ ተከታይ የሌለው ልጁን ለመስዋዕትነት አሳልፎ የሰጠባት ዕለት ናት። ያን ጊዜ በሰዶምና በገሞራ እንዳደረጉት በቀናይነት ይደመስሷት ነበር ኢየሩሳሌምን። ስለዚህ ይሄን ነገር ምን አደረገ? በዛ ቦታ እንዳሉ በአድናቆት ወይም ከተቆጡ የቤተ መቅደሱን መጋረጃ እንዲተረትሩ እንጂ ከዚህ ውጪ እንዲያደርጉ አልተፈቀደላቸው። እሑድ ግን የኔና የናንተ ጌታ በሱ ሞት የዓለሙ ድህነት በሱ ሐሳር የዓለሙ ሁሉ ክብር ተደምድሟል። በመቃብር በማደሩ ሙስና መቃብርን አጥፍቷል። በመነሳቱ ትንሣኤያችንን አውጇልና መላእክት እጅግ ደስ ብሏቸው ዓርብ ያዘኑት መላእክት እሑድ ደግሞ በደስታ ሆነው
ለቅዱሳት አንስት ለሐዘንተኞቹ ለሐዋርያት ትንሣኤን ሰበኩ። ገብርኤል የጌታን ትንሣኤ ሰበከ። ክብር ለዚህ መልአክ ይሁን። ሚካኤል ሰበከ፣ ሩፋኤል ሰበከ፣ ኡራኤል ሰበከ። ማን የማይሰብከው አለ? እና ሲገለጽላቸው ደግሞ በእውነት በቃ በኦሬዛ አምሳል በሚቋቋሙት አምሳል ነው የእግዚአብሔር መልአክ የተገለጸላቸው። ስለዚህ ኦርቶዶክሳውያን የክርስቶስ ትንሣኤ የእኛን ትንሣኤ ምን ብሏል? አውጇል። ስለዚህ ሞትን አንፈራም። ለምን? ሁላችን በአዳም እንደምንሞት ሁላችን በክርስቶስ ምን እንላለን? ከሞት እንነሳለን። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል ይላል። እስራኤል በደንብ አስተውሉ። ዓርብ የፋሲካ በዓልን ያከብሩ ነበረ። ቅዳሜ የቂጣ በዓልን ያከብሩ ነበረ። እሁድ የበኩራት በዓልን ያከብሩ ነበረ። ሶስቱም ተከታታይ በዓል ነው። የፋሲካ በዓል ፋሲካ ማለት ምን ማለት ነው? ማለፍ ማለት ነው አይደለ? ፓስ ኦቨር ፓሳህ ይሉታል፣ እኛ ፍሽ እንለዋለን። ማለፍ የእስራኤልን የበኩር ልጅን መልአኩ እንዳይቀስፍ ይልቁኑ የግብፃውያንን በኩር እንዲቀስፍ እስራኤል ደግሞ ከዚያ እንዲሰወሩ የበጉን ደም በመቃኑ በጉበኑ በበራቸው ላይ እንዲቀቡት ማን አዘዘ? እግዚአብሔር አዘዘና ያ መልአክ ሲያይ ያለፈ የግብፃውያንን በኩር ቀስፏል። እስራኤል በበጉ ደም ዓርብ እንደዳኑ በተመሳሳይ መልኩ ዓለም በክርስቶስ ደም መቼ ዳነ? አረ ንገሩኝ። ዓርብ ዳነ። ፋሲካችን ክርስቶስ ተሰዋ አለ ቅዱስ ጳውሎስ። ፋሲካችን ክርስቶስ ታርዷል አለ። እነሱ በግ በሚያርዱበት ዕለት እውነተኛው የእግዚአብሔር በግ የተባለ ኢየሱስ ክርስቶስ ስጋውን ቆረሰ፣ ደሙን አፈሰሰ። ስለዚህ በዓለ ፋሲካን ተካው በሱ ደም ማለት ነው። ዓለም ዳነ። በተመሳሳይ መልኩ ቅዳሜ የቂጣ በዓል ያከብራሉ እስራኤላውያን። ምንድነው የቂጣ በዓል? እርሾ ያልተቀላቀለበት መጻጻ የሌለውን ቂጣ ይበላሉ። ከስንዴ የተሰራ ነው። ያ ደግሞ የምኑ ምሳሌ ነው? ለምሳሌ እርሾ ሙስናን፣ እርሾ የስተት ትምህርትን ይወክላል። ሙስና መቃብርን ያጥፍቶ የሚነሳው መሲህ እውነተኛው ህብስት ኢየሱስ ክርስቶስ በመቃብር የሚያድርበትን ቀን ይወክል ነበረ። ሶስተኛው ግን የበኩራት በዓል ነው። እሁድ ያከብሩት ነበረ። ማለት ከስንዴ በኩሩን መጀመሪያ የተገኘውን እሸት ለሊቀ ካህናቱ ያቀርቡ ነበረ። በተመሳሳይ ልክ ያንን በሚያቀርቡበት የበኩራት ዕለት ላይ የትንሣኤያችን በኩር ኢየሱስ ክርስቶስ ተነሳ። ደስ ይበላችሁ። ተነሳ። እጅግ ያስደስታል። ለዚህ ነው ሰላምታችን ሁሉ ተለወጠ። ክርስቶስ ተንሥአ እሙታን፣ ክርስቶስ ሞትን ድል አድርጎ ተነሳ። በአብይ ኃይሉ ስልጣን በገዳና ኃይሉና ስልጣኑ አሰሮ ለሰይጣን፣ ሰይጣንን አሰረው። አጋዞ ለአዳም፣ አዳምን ነፃ ወጣው። ሰላም፣ ፍቅር፣ አንድነት ሆነ። ይየሰኮነ ፍስሐ ወሰላም። ከዛሬ ጀምሮ ምን ሆነ? ደስታ ሆነ። ይኩን ደስታ የሚሆን ደስታ ተደረገ። ደስታ ይሆናል፣ ደስታ ይደረጋል ብላ ቤተክርስቲያናችን በአምላኳ በንጉሷ በብርሃኗ በክርስቶስ ሁሉ ጊዜ ትደሰታለች። ደስ ይበላችሁ። ትንሣኤው ደስ አይልም? እስቲ ዝም ብላችሁ አስቡት። የትንሣኤ ዕለት ዓርብ አዝነን ልባችን ደምቶ የተሰቀለውን ክርስቶስን የሾህ አክሊሉን ስናይ፣ ጅራፉን ስናስብ፣ ችንካሩን ስናስብ፣ ግርፋቱን ስናስብ፣ ከለሜዳውን ስናስብ ምን ያላሰብ ነው አለ ዓርብ አይደል እንዴ? እሁድ ስትመጡ ደግሞ ቤተክርስቲያኑ ተለውጦ ሙሉ በሙሉ ነጭ ለብሶ ደስ አይልም እንዴ? ሊቃውንቱ አምመው ጠምጥመው፣ አረ እንዴት ደስ ይላል። ትንሣኤ ከለዕላመነ፣ ሁላችሁም መብራት አብርታችሁ። እውነት እኮ እኔ ኢየሩሳሌም ሰማያዊት ያለን አይመስልም? ቤተክርስቲያን እኮ ሰማያዊት ነው። ነጭ ለብሰን ሻማችንን መብራታችንን ጧፋችንን አብርተን ትንሣኤ ከለዕላመነ። ከዚህ ቤተክርስቲያን እንዴት ሰው ይወጣል ባካችሁ? ብርሃነ ከፈኑ ዲቤነ፣ ብርሃንን በእኛ ላይ ላክ ብለን ስንዘምር ይትፌሳ ሰማይ ደስ ይለዋል፣ ምድርም ሐሴት ታደርጋለች። ወይንፉ ቀርነ መሰረታተ ህምዝ፣ የምድር መሰረቶች ሁሉ መለከትን ይንፉ። ተራሮች ሸንተረሮች ሁሉ ድምጽ ያሰሙ። ዮምሻባይ ፍስሐ በሰማያት፣ ደስታው በምድር ብቻ አይደለም። የትንሣኤ ዕለት የት ጭምር ነው? በሰማያት ጭምር ነው።
በኢዮር ላይ ያሉ ነገደ ኪሩቤል፣ ነገደ ሱራፌል፣ ነገደ ኃይላት ደስታን ያደርጋሉ። በራማ ያሉት ገብርኤል የሚመራቸው ነገደ አርባብ፣ ሩፋኤል የሚመራቸው ነገደ መናብርት፣ ሱሬል የሚመራቸው ነገደ ስልጣናት፣ ኤረር ላይ ያሉት ሰዳኬል የሚመራቸው ነገደ ሊቃናት፣ ቅዱስ ሰላቴል የሚመራቸው ነገደ መኳንንት፣ ቅዱስ አናኔል የሚመራቸው ነገደ መላእክት ደስታን ያደርጋሉ። በማን ትንሣኤ? በክርስቶስ ትንሣኤ። በምድር ያለን ደግሞ በጌታ መቅደስ ተሰብስበን ትንሣኤ ከለዕለ አመነ ብለን በደስታ የትንሣኤውን ሰላምታ አውጀን ሌላው በግ ለመብላት በሬ ለመብላት ሲሯሯጥ እኛ ደግሞ የመሲሁ የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ሌሊት ተቀብለን ራሱ ክርስቶስን ተዋህደን ደስ ብሏቸው እናቶቻችን ነጫጭ ለብሰው ሲሄዱ ከማየት የበለጠ ምን ደስታ አለ? ደስ ይበላቸው። ይህን ደስታ የሰጠን አምላክ። ሞት ተሸነፈ፣ ሞት ተዋረደ። ዛሬ ኢየሩሳሌም ለጌታ ትንሣኤ የሚሄዱ ብዙ ሰዎች አሉ። የጌታ ሥጋ እኮ እዛ የለም፣ ተነስቷል። ለምንድን ነው ታዲያ የሚሄዱት? ባዶ መቃብር ነው። አያችሁ፣ ባዶን መቃብር ሲያዩት የሞትን መዋረድ የሞትን መሸነፍ ይመለከታሉ። ብዙ ነበሩ፣ ብዙ ሃይማኖት መሪ ነን ያሉ ሁሉም በመቃብር ውስጥ ገብተዋል። ሥጋቸው በስብሷል። የኔና የናንተ ጌታ ግን በመቃብር የለም፣ እንደተናገረ ተነስቷል። ክብር ምስጋና ለአምላካችን ይሁን። በእውነት ያስደስታል። አንዳንድ ነገሮች ልንገራችሁ። በእኛ ቤተክርስቲያን የሚደረግ ትውፊትና በባህር ማዶ የሚደረግ አጭር ነገር ነው የምነግራችሁ። ለምሳሌ እኛ ክርስቶስ እስከ በዓለ 50 ደናነ እንደምነ አይባልም ነበረ። ድሮ ክርስቶስ ተንሥአ እሙታን ይለዋል አንዱን፣ በአብይ ኃይሎ ስልጣን ብሎ ይመልሳል። እንደምነ ደናነ እንዴት ከረም? ይሄ አይባልም። ለክርስቲያን አልነበረም፣ ስርዓቱም አልነበረም። ክርስቲያኖች ሲገናኙ እስከ በዓለ 50 ድረስ የማንን ነገር ነው የሚያውጁት? የማንን ትንሣኤ? የአምላካቸውን የክርስቶስን ትንሣኤ ብታደርጉት መልካም ነበረ። ሌሎች ደግሞ አበባ ይለዋወጣሉ። ሌላ ወደ ኦርቶዶክሱ ዓለም ብትሄዱ አበባ የሚለዋወጡት አበባ ደግሞ ነጭ አበባ ነው። በእኛ ቤተክርስቲያንም በጾመ ድጓው ስርዓት አርብ የስቅለቱ ስዕል ይወጣል አይደለ? ማይጠንቱ ንዋያተ ቅድሳቱ ይወጣሉ። አይታችኋል። አርብ ዕለት ምን ይላል? ቀይ ጽጌረዳ አድርጉ ይላል። እዛ ላይ ምን ማለት ነው? ቀይ ጽጌረዳ ማለት ክርስቶስ ምኑን ማፍሰሱን ይወክላል? ደሙን ማፍሰሱን። እግዚአብሔር ይስጣችሁ። ቀይ ጽጌረዳ ለምን ትቄ አልባሲከ፣ ልብስ ስለምን ቀላ ይላል ኢሳይያስ። ከለሜዳ ለብሶ ያየዋል እኮ መንፈስ ቅዱስ ይገልጽለታል። ልብስ ስለምን ቀላ? ማኑ ወቱ ዝንቱ ዘወፃ ሜዶም ቀይ አልባስ እምባሶር መካበሲ አርለማመዱ ኃያል የሚሆን ከኤዶምያስ የወጣ ይህ ማን ነው ካለ በኋላ ታች ወርዶ ልብስ ለምን ቀላ? ልብስ ለምን? ከለሜዳ ለብሷል አምላካችን። ቀይ አበባ የምኑ ነው? የደሙ ምሳሌ ነው። የደሙ ቀዩን ግምጃ መልበሱ ምሳሌ ነው። ስለዚህ ቀይ ጽጌረዳ ይነጠፋል። ሰሎሞን ለዚህ ነው ወልድ ሆይ ጻዳው ቀይ፣ ወልድ ወንድሜ ነጭና ቀይ ነው ይላል። ምንና ምንድነው? ነጭ ቀይ ነው ማለቱ ነው። ነጭ ንጹሕ ባህሪያ አምላክ ነው። ቀይ ሥጋን ተዋህዷል፣ ደሙን አፍስሷል። ነጭ ደግሞ እንደገና ትንሣኤውን ገልጧል። አያችሁ፣ ቀይ ደሙን ያፈሰሰው አምላክ እሁድ ደግሞ በመንፈቀ ሌሊት ምንም ገልጧል? ብርሃኑን ገልጧል። ክርስቶስ ነጭ አበባ ሆኖ ተገለጸ። ደስ ይበላችሁ። አበባችን ክርስቶስ እንዘ ተሐቅፍዮ ለሕፃንኪ ጽጌ ጻዕዳ ወቀይ አመቤተ መቅደስ ቦይኪ በዕለተ ተአምሮንሽ። አባ ጽጌ ድንግል ነው። ነጭም ቀይም አበባ ልጅሽን ታቅፈሽ ወደ ቤተ መቅደስ በገባሽ ጊዜ ርግቤ ድንግል ማርያም ከሐዘን ከለቅሶ ታረጋጊን ዘንድ ነይ ይላታል። ነጭ ቀይ አበባ ጻዕዳ በመለኮቱ ወቀይ በትስብእቱ የተባለ ፍጹም አምላክ ፍጹም ሰው ደሙን በማፍሰሱ ቀይ፣ ትንሣኤውን በመግለጹ ነጭ የተባለ። ስለዚህ የትንሣኤ አበባ ኢስተርን ፍላወር የሚባላል። ኢስተር ፍላወር ነጭ ነው እና ክርስቲያኖች በባህር ማዶ ያሉት የበዓለ 50 ነጭ አበባ ይለዋወጣሉ። በጣም የሚገርማችሁ ወደ ራሻ አካባቢ ትሄዱ ደግሞ ጉንጫቸውን 3 ጊዜ ሰላምታ ይለዋወጣሉ። እንደዚህ ጉንጫቸውን 3 ጊዜ ይሳሳማሉ። ለምን? ስንት ቀን ስንት ሌሊት ስላደረ
ይሄን ለማሰብ እኮ ነው። በጣም ይገርማል። መላው ዓለም ነው የክርስቶስን ትንሣኤ የሚያውጀው። ሌላው በጣም የሚገርመው እንደው በትውፊታችን ስናይ በእኛም ደግሞ አሁን በዓለ ሃምሳ በጣም ካህናትን ሰው ይጋብዛል እየጠራ ጠርታችሁ ጋብዛችኋል አይደል? አልጋበዛችሁም? ብዙ በረከት የሚገኝበት ነው። ብዙ ጊዜ በዓለ ሃምሳ ምእመናን ካህናትን ጠርተው ደግሞ ባይጠሩም ደግሞ ያክፋይ እያሉ ነው አገልግልም ይዘው ዳቦም ይዘው ዘመዶቻቸውን ይጠይቃሉ። ይሄ ምንድነው? ጌታችን በጥብርያዶስ ተገኝቶ ለሐዋርያት አልመገበም? እስቲ ንገሩኝ። ቸር አምላክ 153 ዓሣ ያንን እናብስል እንዳይሉ ደግሞ እንደገና የተጠበሰ ዓሣ ህብስት አዘጋጅቶ ደቀ መዛሙርቱን ግብር እንዳገባ በተመሳሳይ መልኩ ካህናትን ጠርተው ምእመናን ደግሞ በደስታ ሆነው በረከትን የሚያገኙበት ነው። አሁን በጽር ደግሞ ብትሄዱ በግሪክ ደናነ እንደምን ደና ሰነበት አይባልም፣ ነውር ነው በጣም። በዚህ 50 ቀን እንደምን አይባልም። ሰው ይመጣና በግሪክ ቋንቋ ክርስቶስ አኔስቲ ይለዋል። ምን ማለት ነው? ክርስቶስ ተነሳ ማለት ነው። አሊቲኖስ አኔስቲ በአማን ተንሳ፣ በእውነት ተነሳ። አለቀ በቃ። እስቲ ልመዱት እሺ። እንደምን ደህና ነህ ምናምን አትበሉ። ቤታችሁ ሰላም ስትሉ አንዱን ክርስቲያን አግኝታችሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን እንዲህ ስንት የሸመደዳችሁ ሰዎች ያቅታችኋል። ሰነፎች ናችሁና ክርስቶስ ተንሥአ እሙታን አንድ ላይ አይሰማም። አትፍሩ እንጂ ለክርስቶስ ይዘጋል እንዴ? አንደ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ስለዚህ እንዘ እጹ ሆህት ደጆቹ ተቆልፈው ሳሉ ሐዋርያት አይሁድን ፈርተው በተዘጋ ቤት እንዳሉ የተቆለፈው ደጅ ያልከለከለው ማን ነው? ኢየሱስ ክርስቶስ ነው። 5500 ዘመን የተቆለፈችውን ገነት በደሙ የከፈተ የተቆለፈውን የሲኦል የመዳብም በር ቀጥቅጦ ነፍሳትን ፈቶ ነፃ ያወጣው በተቆለፈው ደጅ እንደገባ ዛሬም በተቆለፈው ልባችን ማን ይግባ? አረ ንገሩኝ፣ ማን ይግባ? መድኃኔ ዓለም ክርስቶስ ይግባ። አያችሁ፣ ልክ ጌታን ሲያዩ ደስ አላቸው። በእውነት እጁን ሲያዩ፣ እግሩን ሲያዩ፣ ጎኑን ሲያዩ በደስታ ተመሉ። እሱም ደግሞ ሰላም ለእናንተ ይሁን አላችሁና የትንሣኤው ጌታ ወደ ልባችን ሲገባ ችንካሩን ስናይ፣ ጎኑን ስንመለከት፣ አክሊለ ሦኩን ስናስብ ሁልጊዜ ልባችን በሰላምና በደስታ ይመላል። ከክርስቶስ ውጪ ሰላም፣ ከክርስቶስ ውጪ ምን የለም? ደስታ የለም። ቶማስ ዳሰሰው፣ ጌታዬ አምላኬ አለ። እስቲ በሉ በቃ ሰው ጌታ 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 ይላል ኢየሱስ ክርስቶስን። አዎ የጌቶች ጌታ ነው፣ የአማልክት አምላክ ነው። አምላኬ ለማለት ግን አፉን ይዘዋል። እኛ ግን የቶማስን መዳሰስ፣ የቶማስን አይን፣ የቶማስን አፍ አድርገን ዓለም እስኪያልፍ ድረስ ኢየሱስ ክርስቶስ አምላካችን እንደሆነ ምን እንላለን? እንመሰክራለን። ጌታችን እንደሆነ ምን እንላለን? እናውጃለን። ሕፃን ተወለደልን፣ ወንድ ልጅም ተሰጠን። ኢሳይያስ 9 ላይ አለቅነት በጫንቃው ላይ ይሆናል፣ ስሙ ድንቅ መካር ኃያል አምላክ አለው። ምን አምላክ? በስመ አብ ወወልድ ወመንፈስ ቅዱስ። ደስ አይልም? ክርስቶስን እኮ ነው። ሕፃን ተወለደልን። በአጭር ቁመት በጠባብ ደረት ብታየው፣ በጨርቅ መጠቅለሉን ብታየው ሩቅ ብእሲ እንዳይመስል እሱ ምንድነው? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ዛሬ ደግሞ ቶማስ ዳሰሰውና ጌታዬ አምላኬ ያለው። ጳውሎስ ደግሞ በሮሜ ላይ ምን አለው? ክርስቶስ መጻ በሥጋ ሰብ። ክርስቶስ አለ በሥጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ደስ አይልም? ዮሐንስ ደግሞ እውነተኛ የሆነውን እናውቃለን፣ እሱም ልጁ ኢየሱስ ክርስቶስ ነው፣ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለው። ኢሳይያስ ኃያል አምላክ፣ ጳውሎስ ቡሩክ አምላክ፣ ዮሐንስ እውነተኛ አምላክ። በዛሬው ዕለት ደግሞ ትንሣኤውን ሲገልጥላቸው ጌታዬ አምላኬ ብሎ ቶማስ አባታችን እንደመሰከረ
ክርስቲያኖች ሁሉ የንጉሳቸው የሕይወታቸው የብርሃናቸው የእረኛቸው የሕይወት እንጀራቸው የሕይወት መጠጣቸው የታረደው በግ የይሁዳ አንበሳ የንጉሠ ነገሥት የኢየሱስ ክርስቶስን ጌትነት አምላክነት የሚያውጁበት ልዩ ወቅት ነውና በድጋሚ በተደጋጋሚ እንኳን ደስ አላችሁ ኦርቶዶክስ እንኳን ደስ አምላካችን ተነስቷል። ወምድርኒ ትገብር ፋሲካ ምድርም ራሱ ደስታ ታደርጋለች። ታጽባ በደመ ክርስቶስ በክርስቶስ ደም ታጥባ ምድር ምእመን ሐሴት የምታደርግበት ዲያብሎስ ብቻ ነው ያዘነው በዚህ ወቅት በቃ አጋንንት ነው ያዘነው ተራቁቶ መርኮቹ የኔና የናንተ ጌታ ግን ተነስቷል። ስለዚህ መታመልኩት አምላክ ሞትን ድል አድርጎ የተነሳ ስለሆነ ሁሉ ጊዜ ደስ ይበላችሁ በርሱ ታመኑ በርሱ ጽኑ ስጋውን ብሉት ደሙን ጠጡት ስሙን ጥሩት ከርሱ ጋራ ተዋሃዱ። መልካም በዓል ይሁንልን። ወስብሐት ለእግዚአብሔር።